አንዷ ልጅ ከሰጠችኝ ጥዬሽ ነው የሚሄደው እርምሽን አውጪ ምናምን አይነት ነገር በጣም ነው የሚላት ሰው ፊት ማለት ነው። የማርታ ጎይቶው አስደናቂ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። ጆርጂን ቪዲዮ አያችሁ? ድብቅ ማንነቷ ኤርትራዊ ከሆነች አሰብ ነው የተወለደችው። ሰላም የሀገሬ ልጆች፣ ኢትስ ቦይ ናቲ። እንዴት ናችሁ? እኔ በጣም ደህና ነኝ። ክረምት እንዴት ይዟችኋል? አንዳንዴ ይሞቃል፣ አንዳንዴ ይበርዳል። ያው ለየት ያለ ክረምት ነው። ዛሬም እንደተለመደው እናንተ ዘና ፈታ ቀና በራ የሚያደርጉ ቪዲዮችን ለእናንተ ይዤ መጥቻለሁ። ቪዲዮችንን ከመጀመራችን በፊት የተለመደውን ይሄን ውሃ እስክጠጣ ድረስ ቪዲዮ ላይክ ማድረግ እንዳትረሱ። በቲክቶክ እጅግ አነጋጋሪ ነገሮች ተፈጥረዋል። የጆርዲ ዲቴል የሆኑ ሚስጥሮችን በአንዱ ዓለም ላይ ማውጣት፣ የታዋቂዋ ባለቤት ድንገተኛ መታመም እና ሌሎችም ብዙ ቲክቶክ ስላለን ያለምንም ክርክር ወደ ቲክቶክ ስብስቦቻችን አላካፍራችሁ። እንደዚህ የሚባል ነገር የለም። ግጭት ላይ ናቸው ብላ ግጭት ላይ ናቸው ብላ ነው ሱዳኖች በራሳቸው የውስጥ ለውስጥ ግጭት ላይ ናቸው ብላ። ይህ ሁሉ ድፍረት ከሆነ ሰሚት ኮንዶሚኒየም የተደረገው ባይዘው ቺቲንግ ለባለታሪዎች ነው። ሌሎች ራይት ፐርሰን ፍለጋ ላይ ነን። እሺ እቺታችን እያለች ነው ያለ ነው። ዝሙት የሚባለው ለባለ ትዳሮች ነው እንጂ እኛ ሴሰኝነቱ ተመችቶናል፣ መወስለት መብታችን ነው እያለች ነውና 19000 ገገማ ሰው ላይክ አድርጎላታልና የአብዛኛው የሴቶች ባህሪ እንደዚህ ነው። ወንዶች ተጠንቀቁ። በተለይ በፍቅረኛ ምነት ጊዜ እያሉ 6-7 ወንድ ይዘው እሷ እንዳለችው በሙከራ ሰበብ ገና ባል እየፈለግን ነው በሚል ከ7-8 ወንድ ጋር ይተኛሉ። ከዛ ነው አንተን የሚመርጡ ማለት ነው። ቅድም እንደነገርኳቸው የቅድሙ ሳይንስ የጠዋቱ ሳይንስ እንደዚህ አይነትም ሰው አለ። ሸላይ በስቷል ኢትዮጵያ ውስጥ። ስለዚህ ወንድም የተጠንቀቅ፣ ደርብ መደራረብ እንዳትረሳ። ለብዱ ነው ሙከራ ስርጭት ላይ ነው እንደምታዩ 19000 ሴቶች ላይ ካርገውላቸዋል። መወሰላለት ኖርማል ነው እያለችን ነው እህታችን እስክታገቡ ድረስ ማለት ነው። ስለዚህ ከቀለበት በፊት የሚወሰልቱ ሴቶችን ማለት የኛ ማህበረሰብ ሴት ላይ በጣም እንትን አይደለም። ፊትን እያሳየ እንደዚህ አይነት ነገር ሲጽፍ ግን ላይ ሰመረ ባሪያው እንደሚለው የሆነ ጎረቤት ምናምን ይሄን ፖስት አይቶ ሰላም ነው ምናምን ግን አይልህም። እየፈለገ ሙከራ ላይ ነን፣ እየሞከርኩ ነው ማለት እኮ ነው። ባሰቃቂው መልኩ ያ ኮሜዲያኑ እየሞከርኩ ነው ስራ ምናምን ጥረት ህይወቴን ለማሸነፍ ያለው ግን ይሄ በጨለማው መንገድ ማለት ነው እየሞከረ በአይምሮ እኮ ማለት ነው። ይሄ ዘፈን ኤዲት ሲደረግ በስሎ ሞሽን ያምራል ብሎ ለኤዲተር ላለማውጣት ከፍሎ ራሱን ስሎ ሞሽኑን ቀስ ብሎ በመሄድ የተገበረ ቆጣቢ ብየወጥ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት የአሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። ላይክ ጆርዲ አሁን የምታነሳቸውን ነገሮች እውነት ለመናገር በትውልድ ቦታ ማሳነስ ተገቢ አይደለም። እውነት ለመናገር ተገቢ አይደለም። ምን ማልስማማባት ብዙ ነገር አለ በሷ ጋር። ግን ስለ ኢትዮጵያ መብት ሴቶች ተናገራ ተናዳ ባለችው ነገር አይ እኮ ከኤርትራ ስለመጣች ነው ኤርትራ ስለተወለደች ነው ወይም የሆነ ክልል ስለተወለደች ብሎ ማሳነስ ቬሪ አንፌር ቬሪ ፖይንቱን ይሳል።
የኮኪ ሲገርመን የዛች ኩሩሩ ጳውሎስና ሜላት ጭራሽ ተጨመሩ። ኧረ አንተው ፍረደን፣ አንተው ገላግለን፣ በጆሮ በሽታ ደፍተው ሳይጨርሱ እንደው ኃጢአታችን ምን ያህል ቢበዛ ነው እንደው ይሄን ቤተሰብ እኛ ላይ ያዘዘብን። ለማጅ የሰራው የሽምብራ አሳ የመሰላችሁ ፍጥረቶች ሰው መጋዝ ድምፅ ይኖረዋል። መጋዝ ይህ እኮ ጆሮ መከርከር ብቻ አይደለም፣ ተጓዳኝ በሽታዎችንም ያመጣል። ጓደኛውን እንዳየ አህያ ስክሪን ላይ እየመጣችሁ እያላችሁ አትላገቡብን። እንደው ለጋጋ አውራሪስ ጓደኛውን እንዳየ አህያ ነካኝ። ስንት ነው? ሙሉ ነው ሰደምር ደምረው። እሺ 7 140 እና 70 200 አንደደብ ደደብ ያንተ ደደብ እና ጥርስ አውጣሽ። ኮንፊደንስ አንተ ኮንፊደንስ እና ህፃን ደደብ አውጣ። ኮንፊደንስ ደግሞ እኮ እኔ ወላሂ ለአዚም ነው የምላችሁ። በጆኒ ጂጂሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። ሃይማኖቴ ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ እኔ እኮ ግርም የሚለኝ ማለት ነው ማርያምን ቀንም ሙሉ ቂጥ እስኪቃጠል ድረስ ሞተር ላይ ቁጭ ትላለህ። ከዛ ሴዶ ተደባደበን ትናንት ነው እና ሃይማኖቴን እቀይራለሁ ከቻልክ ማለት ነው አይምሮንና ማለት ነው ፊትን እንደ ማይክል ጃክሰን አስቀይረው ቢለን ሳማይ መቻጣት ለምን ሰራለህ? ያራዳልጭ አርፈ ቂጣና አታሯሩት። አፍንጫና አፍም የለይ ሰው እንደውም በኮሜንት ማለት ነው አፍንጫና አፉን የለየልኝ ሰው ማለት ነው የመቶ ብር ካርድ ሸልማለሁ እንዴ። አስጨነቀን እኮ ምን አርጉ ነው የምትለን? ለምን ታዲያ እንደዚህ ከሆነ ለምን ሰማይ ቤት አይሆንልም? ብሪንጉ ያራዳልጭ አቤት እናቴዋ ምን ነው ማለት ዝም በይ አንቺ ያሞታል እንዴ? ያሞታል ትለኛለች እቺ እኛን ሲጀምር እኔ ዝም በይ አትጨርጨር። ይሄን በርሚል የሚያክል ቂጥ ተሸክመሽ እንደው ይፈሳል ብለሽ ነው ግን ያንዛርተው ሲጀምር በፈሳል በፈሳል አንቺ ጉዳይ ነው። ዝም በይ አንቺ እንደው ተፈቀደሽ በስነ ስርዓት አትጠይቂም እንዴ? ኮክና ምን ትለኛለች እዚህ ጀምር ላክብሮት ብዬ ነው እንጂ አሳይሽ። አቤት ስፖንጅ ነው ራሱ ነው የኔ ልጅ። እንዴ ማዘር ምን ነው ገንዘብ ከሆነ እግዚአብሔር ይስጥልን። ምን አልሽ አንቺ ሙጀሊያ? ትልቅ ሰው አይደል እንዴ? እንዴ ይኸው ነግሬሻለሁ። እንግዲህ ገልፌ ዝም ብዬ ገርፌ የምለቅሽ አንቺ ኮክናም ነሳን እኮ ነው ማዘር አይረብሽም። ፎቶ ምን አለ መብረቅ ቢያነሳሽ አንተ እናቷን አስፈቀደ ነው ግን የምትኮረኩራት። ኧረ ማዘር ትልቅ ሰው የሉም እንደርሶ ምንድነው? ዝመናታ ኮክናም ማዘር አይደሉም። ምን ይላል ድስት ፊት አቦ እናቶትን ዝመናታ እናቴን የምትከካት። ኧረ በመድኃኒዓለም አፈር ብላና ሄዱልኝ። እንዲያው ግን ልብሷን ስታወልቅ የተንጠለጠለውን ነገር አይተህባት ታውቃለህ? ኧረ አታሳጥኝ ማዘር። ኧረ ዝመናታ ኧረ ሄዱ ደግሞ እኮ ደረቷ ምንድን ነው ታልባለህ እንዴ? ኧረ እናቴዋ መሸጎር ነበር። ምንድን ነው የሚያቅለበልብሽ? ኩክናም ደግሞ ታማትባለች። ዝም በይ አንቺ ዳቧም አርፈሽ አትቀመጭም። ለነገሩ ተገደፈልሽ ይከካልኝ ወስዶ ዝም በይ እንጂ ክምር አቋም ዝንጅብል ፊት የሰው ቃል ዝም በይ አንቺ እንዲህ ከበርኩበት ሀገር ደግሞ አልሻ እንደ ጉድ እኮ ነው። እና ፊት ለፊታችንም ማማ ትንሽ ዞር ብሎ ይሹኝ ወደዛ ዝም በል አንተ። ኧረ ማማ ወደዛ ሄዱ ነፃ እኮ ነው እዛ አካባቢ ድንግልናሽ ይሄድ ምን ትላለች እቺ ሙጀላም? እንዴውም እንዳላራ ኮክናም አይባልም። ዝም በል አንተ። ምን ትላለች እቺ ዳቧም? አንቺ ዝም በይ ደግሞ ትቃለች እቺ ትመጠምጣታለህ አይደል አንተ ወሸላ እንዴ? ወሸላ እኔ ነው ወሸላ። ታዲያ ሁለት ፍሬ አንጠልጥለህ እየዞርክ እንደው ወሸላ ባትባል ነበር የሚገርመኝ ኮክናም። በሰውቃ ደግሞ ምን አገባሁት በሰውቃ? ለነገሩ የሚጥምሽን አንቺ ነሽ የምታውቂው። ኧረ እርሱ ምንድነው ሁለት ወሸላ ይሄድ ወደዛ እንዴ? ዝም በይ አንቺ ዳቧም። ኧረ እንደ ካርሶ እንደዛ ይጠበቅ ማዘር ከባድ። የሆነ ጊዜ በተክሰን መኪና 8 ሆነው ሳቮሪ ክለብ የሚባል ይሄዳሉ እና የሆነ ነገር ሴሌብሬት ሊያደርጉ ይሁን ዝም ብሎ ለመዝናናት ይሁን በደንብ አልገባኝም። እዛ ሄደው ልክ ሲገቡ የክለቡ ባለቤት በጣም ደስ አለው ምናምን። ያው የክለብ ባለቤቶችን ታውቋቸዋላችሁ። ልክ አርቲስት ሲመጣ የሆነ ሶሻል ሚዲያ ኢንፍሉዌንሰር በጣም ብዙ ፎሎወር ያለው ሰው ሲመጣ ምናምን በጣም ነው የሚንከባከቡት፣ ያው ፕሮሞት እንዲያደርግላቸው ማለት ነው። እና አንዷለም 8 ናቸው፣ ቀነኒም ነበረች። እነሱ ሲመጡ በቃ በጣም ደስ አለው፣ አስቀመጣቸው፣ ቦታ ሰጣቸው። ከዛ ሴቶች አመጣላቸው፣ እዛ ላሉ ወንዶች
ሴቶች ይዞላቸው መጣ። ቀነኒ ቁጭ ብላለች አለች እዛ አንደኛዋ አጠገቡ ቁጭ አለች፣ አንዷ ለማጠገብ ቁጭ አለች። ቀነኒም አለች እዛው። መደራደር ጀመሩ ማለት ነው። ለሴክስ በገንዘብ በ10,000 ብር መደራደር ጀመሩ። ከዛ ልጅ ትሰጭኛለሽ ልጅ ትሰጭኛለሽ ምናምን አይነት ወሬ ማውራት ሲጀምር ቀነኒ በቃ መስማት አልፈለገችም። ስለዚህ ብድግ ብላ ልትሄድ ስትል እንደዚህ ፀጉሯን ይዞ ጎትቶ ያስቀምጣታል ማለት ነው። ከዛ እንደምንም ብላ ራሷን አረጋግታ ምናምን ተነስታ ትታቸው ወደ ቤቷ ሄደች ማለት ነው። የሆነ ሰዓት ዞር ሲልላት ጠብቃ በብልሃት። የዛ ቀን ግን ቤት ሲገባ ደብድቧታል። ሶሻል ሚዲያ ላይ ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ ሌላ ቀን ደግሞ ማርች 19 ላይ ማርች 19 ልደቷ ነው። ማርች 19 2023 ላይ እንደዚሁ ልደቷን አክብራ ሰው ፊት ምንም ባልታወቀ ምክንያት በጥፊ መቷታል። የዛ ቀን ማታም ደብድቧታል። አገን ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ እጇ ተሰብሮ ያውቃል። የወንድሟ ቪዲዮ ላይ ታዩታላችሁ። እጇ ተሰብሮ እንደዚህ አድርጋ ፎቶ ያነሳችበትን እጅ እስኪሰበር ድረስ ምን አይነት ምት ቢማታ ነው። እራት ካልጋበዝኩሽ ብሎ ይዟት ወጥቶ የሆነ ቀሚስ ሲያይ የሆነ ሴት ምናምን ሲያይ በቃ ነገ እንበላለን ምናምን ብሎ መልሷት ከዛ ወደዛች ሴት የሚሄድ ሰው ነው አንዷለም ማለት። ይሄን ሁላ የምነግራችሁ ለምንድን ነው? ዘፈን ስላወጣላት ያፈቅራታል ብላችሁ እንዳታስቡ ነው። ጥሩ ሰው ነው የሚወዳት ሰው ነው ብላችሁ እንዳታስቡ ነው። አንዷለም ቀነኒ ባይገላት ራሱ በቁሟ ቀብሯታል። ያቺን የመሰለች ቫይብራንት ሴት፣ ያቺን የመሰለች ቫይብራንት ልጅ ወደ ውስጧ እንድትታጠፍ ነው ያደረጋት። ወደ ውስጧ እንድትገባ ነው ያደረጋት። ይሄ ሁላ ሲፈጠር ቤተሰብ አያውቅም እና ቤተሰብ የማያውቀው ደግሞ እሷ ሸፍናለት ነው። አትነግራቸውም፣ አልነገረቻቸውም። ለእነሱ የምትነግራቸው ጥሩ ሰው እንደሆነ፣ የከፈለችለት መስዋዕትነት የሚገባው አይነት ሰው እንደሆነ፣ ህይወታቸውን የመቀየር ችሎታ ያለው ጎበዝ ጀግና ወንድ እንደሆነ ነው የምትነግራቸው። ልጅ የሚሰጠኝ ካገኘው ጥዬሽ ነው የሚሄደው ይላታል። አይ ቲንክ ያው እየሞከሩ ነበር ይመስለኛል። ልጅ በጣም ነው የሚፈልገው፣ ልጅ መውለድ ማለት ነው። እና ከብዙ ሴቶች ጋር ኮንዶም ሳያደርግ ሴክስ ያደርጋል ለማስረገዝ። እና በቃ አንዷ ልጅ ከሰጠችኝ ጥዬሽ ነው የሚሄደው፣ እርምሽን አውጪ ምናምን አይነት ነገር በጣም ነው የሚላት፣ ሰው ፊት ማለት ነው። በተደጋጋሚ ቺት አድርጎባታል። አያት ኮንዶሚኒየም ውስጥ በየቀኑ ሌሊት መጥቶ ከ1 ሰዓት እስከ 2 ሰዓት ቆይቶ ይወጣል እና ሰው አይቶታል። እና ቅምጥ ቲዮሪው ምንድነው? እዛ ኮንዶሚኒየም ውስጥ ቅምጥ ነበረችው፣ ውሽማ ማለት ነው። ቺቲንግ፣ ፋይናንሻል አቢዩዝ፣ ቨርባል አቢዩዝ አይደለ? መማገጥ፣ ገንዘብን ተጠቅሞ ጭቆና፣ የቃላት ጥቃት፣ የስነ ልቦና ጥቃት ያደርስባት ነበር ማለት ነው። ኮንቲኒየስሊ በየቀኑ ጧት ሁሌ ጭቅጭቅ ነው፣ ሁሌ ጸብ ነው፣ ሁሌ ጭቅጭቅ ነው። መቼ ኤግዛክትሊ መማታት እንደጀመረ አይታወቅም፣ ግን ኤቨንቹዋሊ ሰው ፊትም ይመታት ጀመረ። ለምሳሌ 2016 ላይ ኢሬቻ ላይ እንደዚህ እጁን ሰንዝሮባት ያውቃል፣ ሰው ፊት ማለት ነው። አይ ቲንክ ኮንሰርት ነበረው መሰለኝ የዛኔ። መውጫ ቀዳዳዋን እያፈላለገች የነበረች ሰው ናት ቀነኒ። ከመሞቷ ከ1 ሳምንት በፊት የፈርቲሊቲ የስነ ተዋልዶ ምርመራ ነበራት እና እዚህ ጋር ትንሽ ያልገባኝ ነገር ምንድን ነው፣ የአቃቢ ሕጉ ወረቀት ላይ ሆዷ ማህፀኗና ልቧ በተደጋጋሚ ስለተመታና ስለተረገጠ ምርመራ እንዳደረገች አለ ይመስለኛል። ግን የስነ ተዋልዶም ደግሞ ምርመራ አለ፣ የመካንነት ቼክአፕ የሚባለው ማለት ነው። እና ምርመራው መጨረሻ ላይ የሚያሳየው ቀነኒ ልጅ መውለድ እንደምትችል ነው። መካን አይደለችም ቀነኒ። እና ከእናትየው ጋር በስልክ አውርታ ምናምን
ልጄ ነው በቃ ልጅ መውለድ የማይችለው አንቺ አይደለሽም ብላታለች። so this was the type of life ከመሞቷ በፊት ስትኖርበት የነበረው ሪሌሽንሺፕ ይሄ ነው። የዘፈነላት አንዷለም አሁን ፎቶዋን እየተጠቀመ የዘፈኑን ቪዲዮ የሚለቀው አንዷለም የለቅሶ ቀን አባትየውን ዞር አድርጎ እናትየውን ዞር አድርጎ የሬሳ ሳጥኗን ወደ ሬሳ ኪስ የገፋው አንዷለም እዛ ጋር ድራማ የፈጠረው አንዷለም የቀነኒን ህይወት ገሃነም አድርጎት ነበረ። ገንዘቧን፣ ውበቷን፣ እድሜዋን፣ እውቀቷን፣ ሶሻል ሚዲያ ከረንሲዋን እንደ ፓራሳይት እንደ ትል እላያ ላይ ተለጥፎ መጦ ከጨረሰ በኋላ ስለዚህ ራሷን አጥፍታ ነው ምናምን የምትሉ ሰዎች ከእንደዚህ አይነት ሰው ጋር ስትኖሩ አዎ ራስን ማጥፋት በደንብ ታስባላችሁ። የሚካድ ነገር አይደለም። ያ ግን እሱ ኃላፊነት አይወስድም ማለት አትችሉም። ባይገላት ራሱ በእጁ ባይገላት ራሱ ለመሞቷ ዳይሬክትሊ ተጠያቂ ነው። እስማማለሁ። መጀመሪያ ቀነኒ የተወሰደችው ያኔት ሆስፒታል ነው። ሶ በመጀመሪያ ደረጃ ባይ ዘ ዌይ ሰው ከሞተ ህጉ ነው የሚለው፣ የኢትዮጵያ ህግ ነው የሚለው ሰው ከሞተ እና ሞቶ ከሆነ የግል ሆስፒታል የተወሰደው ያ የግል ሆስፒታል ያንን ሬሳ ይዞ ወደ ፖሊስ ነው መሄድ ያለበት። ከዛ ከፖሊሱ ጋር ሆኖ ወደ ዳግማዊ ሚኒሊክ ነው መሄድ ያለበት። ዳግማዊ ሚኒሊክ የሞት ሰርቲፊኬት ይሰጣል። አውቶፕሲ ሪፖርት ማለት ነው፣ የሬሳ ምርመራ ማለት ነው። ያኔት ለምንድን ነው ዴት ሰርቲፊኬት የሰጡት ለቀነኒ ንገሩ። ያኔቶች የግል ሆስፒታሎች ናቸው። ዴት ሰርቲፊኬት ሰጥተዋል። 10 ተኩል ነው እነሱ ጋር የመጣችው የተባለው። ዴድ ኦን አራይቫል ነው የሚለው፣ ስትመጣ ሞታለች ነው የሚለው። የሆድ መበለዝ ይታያል ይላል። የግራ እግር መቧጨር፣ የጭንቅላት ስብራት አለ ይላል። ይሄ የአቃቢ ህጉ ወረቀት ላይ ያለ ነው። ቤተሰብ ጋም አለ ይሄ ወረቀት፣ አቃቢ ህግ ጋም አለ ይሄ ወረቀት። የያኔት ማለት ነው። የያኔት ሆስፒታል አውቶፕሲ ሪፖርት። የግል ሆስፒታል ሬሳ መመርመር አይችልም፣ ህጉ አይፈቅድለትም። ዳግማዊ ሚኒሊክ እና ዳግማዊ ሚኒሊክ ብቻ ነው። እሱንም በፖሊስ ዳይሬክት ተደርጎ ነው። ሶ ያኔት ሆስፒታል ተወስዳ የተደረገው ነገር ምንም ሴንስ አይሰጥም። ከዛ ደግሞ ያኔቶች ራሱ ቢሄቪየራቸው በጣም ፊሺ ነበረ። ለምን የያኔት ሆስፒታል እንዴት ነው የግል ሆስፒታል ሆኖ ዴት ሰርቲፊኬት የሰጠው አውቶፕሲ ሪፖርት የሰጠው ምናምን ተብሎ ሶሻል ሚዲያ ላይ ወሬ ሲናፈስ የያኔት ሆስፒታል ፕሬዝዳንት ሶሻል ሚዲያ ላይ ወጥቶ ዴት ሰርቲፊኬት አልሰጠንም፣ አውቶፕሲ ሪፖርት አልሰጠንም ብሎ ካደ። ከዛ የሰጡትን ያኔት ሆስፒታል የሚል የሰጡትን ዴት ሰርቲፊኬት ሶሻል ሚዲያ ላይ ፖስት ሲደረግባቸው መልሰው ያንን ቪዲዮ አጠፉት። ፕሬዝዳንቱ ወጥቶ የካደበትን ማለት ነው። ሶ ኦን ታፕ ኦፍ ዳት ደግሞ እኛ ጋር ስትደርስ በህይወት ነበረች ብለው ዋሹ በኋላ ላይ ማለት ነው። አውቶፕሲ ሪፖርታቸው ላይ ግን 10 ተኩል ላይ ዴድ ኦን አራይቫል የሚል ነው ያለው። እየተነፈሰች አልነበረም፣ በህይወት አልነበረችም። ያኔት ሆስፒታል ስትደርስ ሞታ ነው የደረሰችው። ሶሻል ሚዲያ ላይ ይሄ ሁላ ውዥንብር ሲፈጠር አቃቢ ህጉ ፕሮሰሱ ምናምን በቃ መጓተት ጀመረ። እንደዚህ የወጡ ኢንፎርሜሽኖች፣ እነዚህ ምንም ሴንስ የማይሰጡ ነገሮች ምናምን ነገሮችን በጣም ማንጓተት ጀመሩ። ከዳግማዊ ሚኒሊክ የዴት ሰርቲፊኬት እና የአውቶፕሲ ሪፖርት መውጣት አልቻለም። የያኔትን መጠቀም አንችልም እንዳልኳችሁ፣ የያኔት ፕራይቬት ነው። በዛ ላይ ደግሞ በአንድ ምላስ 2 ምላስ ነው፣ በአንድ አፍ 2 ምላስ ናቸው።
ሰርተፍኬታቸው ላይ ዴድ ኦን አራይቫል ይላሉ። ከዛ በኋላ ደግሞ ሲጠየቁ ደግሞ አይ እኛ ጋር ስትመጣ በህይወት ነበረች ምናምን ይላሉ። ሲሲቲቪ ካሜራ ላይ ያለን ነገር ለማሳየት ፈቃደኛ አይደሉም። በዛ ላይ በህጉ ፍርድ ቤት የያኔትን አውቶፕሲ ሪፖርት እና ዴዝ ሰርተፍኬት ከቁም ነገር ሊያየው አይችልም። በቃ ያ ህገወጥ ስራ ነው፣ ወንጀል የተፈጸመበት ዶክመንት ነው። ግዴታ ከዳግማዊ ምኒልክ አውቶፕሲ ሪፖርቱ መምጣት አለበት። እሱን ለማድረግ እሽት ዳግማዊ ምኒልክ ደግሞ የሚፈርምበት ያንን አውቶፕሲ ሪፖርት ላይ እና ዴዝ ሰርተፍኬት ላይ የሚፈርመው ዶክተር ውጪ ነው የለም እያሉ ያመላልሷቸው ጀመር። ፖሊሶቹ ጋር ሲኬድ አረ ዳግማዊ ምኒልኮች አላኩም አውቶፕሲ ሪፖርት ዴዝ ሰርተፍኬት አላኩም። ዳግማዊ ምኒልክ እስኪ ዶክተሩ የለም ውጭ ሀገር ነው። መንጓተት ማለት ነው። ምንጣፍ ላይ የተገኘው ደም የማን ነው? ምንጣፍ ላይ የተገኘው ደም ምንድን ነው ሲባል ከእናትየው ሳምፕል ተወስዶ ከምንጣፉ ላይም የደሙ ሳምፕል ተወስዶ ማች የቀነኒ ደም ከሆነ እንዲታወቅ ማለት ነው። የቀነኒ ደም አይደለም፣ የእናትየው ደም አይደለም፣ ደሙ የሌላ ሰው ነው። ሶ እሷ እዛ ቤት የሞተች ቀን የደማ ሰው አለ፣ የደማ ሰው አለ እና ያ ደም የማን እንደሆነ እስካሁን አልተዋወቀም። ከአንዱ ዓለም ጋርም ዲኤንኤ ቼክ አላደረጉም። በቃ ከእናትየው ጋር ቼክ አድርገው የቀነኒ ደም እንዳልሆነ አረጋገጡ። ከዛ በኋላ በቃ የማን ደም እንደሆነ አልታወቀም። በጣም ያሳዝናል። በጣም ነው የሚያሳዝነው። በጣም ለመስማት ይረብሻል። ሆፕፉሊ ፈጣሪ ይሄን ነገር መጨረሻ እውነታው ወጥቶ ማየት እውነትን እፈልጋለሁ። ቪዲዮ በጣም ረጅም ነው። ሙሉን ማየት ከፈለጋችሁ ጆርዲ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ ማለት ነው። የተወለድኩት አሰብ ነው። በእውነት አሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። ለካ ነገሩ ወዲህ ነው። ለካ ነገሩ ወዲህ ነው። በነገራችን ላይ አንድ ኢትዮጵያዊ ኢትዮጵያ ውስጥ በሚደረግ ነገር ላይ ተናዶ ኢትዮጵያን እንደዚህ ቢረግም ሀቅ አለው፣ መብቱ ነው። ሀገሩ ነች፣ ባለቤት ነው። አንድ ኢትዮጵያዊ ያልሆነ ሰው በዚህ ደረጃ ኢትዮጵያን ሲረግም ያስተዛዝባል። አባቷ ተቃዋሚዎችን እየረዳ አገሬን ያተራምሳል። እሷ ደግሞ እናትን ከልጇ፣ አባትን ከሴት ልጁ፣ ወንድምን ከእህቱ እያለያየች እያበጣበጠች በኢትዮጵያውያን ላይ መርዝ እየረጨች ትገኛለች። ቤተሰብን እየበተነች ትገኛለች። ባልን ከሚስት፣ ልጅን ከናት፣ ወንድ ልጅን ከናቱ በማበጣበጥ ላይ ትገኛለች። ከኢትዮጵያ ባህልም ሃይማኖቶችም ያፈነገጠ አስተሳሰብ እህቶቻችን እንዲይዙ ስትሰራ ስትለፋ አያለሁ። ለካ የኢትዮጵያን እሴት ለመሸርሸር የመጣች ጎረቤት ሀገር ሰው ነች። ለዚህ ነው ያለ ርህራሄ የኢትዮጵያን ባህል ስትሸረሽር የምትውለው። በነገራችን ላይ ወንድን ልጅ አምርረው ከሚጠሉ ሴቶች መካከል አንድ እሷና አንድ ጓደኛዋ ነበረች። ጓደኛዋ ሰሞኑን ነጭ አግብታ ያገባችውን ሰውዬ እግሩን ስታጥብ ታየች። እህቶቻችን ከእንደዚህ አይነት መርዘኞች ራሳችሁን ጠብቁ። እንደም እንዳልኩት የጆርዲ የምትነሳቸውን ሀሳቦች በአንድ ሀገር መወለድ ማሳነስ ጆርዲ ንግግሯ ስለ ንቦና የኢትዮጵያ ወይም የኢትዮጵያ ቀለም ነገር እንዳለው ሁላችንም መረዳት እንችላለን። ጆርዲን ቪዲዮ አያችሁ? ድብቅ ማንነቷ ኤርትራዊ ከሆነች ይሄው አሰብ ነው የተወለደችው። ምን አገባኝ? ለምን ከግብጽ አትመጣም? ስለ ሃይማኖቷ ከፈለገ ሃይማኖት ትምጣ፣ ምን አገባኝ? ስለ ዘሯ ከፈለገች ዘር ትምጣ፣ ምን አገባኝ? ለምንድን ነው ስለሷ የምታወሩት? ስለሚደፈሩት፣ ስለሚገደሉት፣ ስለሚደበደቡት ስለነሱ ነው ያወራችሁ። ስለነሱ ሴቶች ለምን አታወሩ? እንደ ሀገር ስጋት ውስጥ የወደቁት ሴቶች ጾታን ቤዝድ ያደረገ ጥቃት እየተካሄደ ያለው እሱን ለምን አታወሩ? ጆርዲ ትክክል ነች ያልነው እየተገደሉ ላሉት፣ ለተገደሉት፣ እየተደበደቡ ላሉት፣ ሊደበደቡ የተዘጋጁ ለነሱ ነው ድምጽ ስትሆን የነበረችው። ይሄንን ነው ጆርዲ ትክክል ነች ያልነው። ለወደፊትም ትክክል ነች፣ ያለፈውንም ትክክል ነች። በእንደዚህ መልኩ ከሄደች ይሄን ያልነው እንጂ ስለ ዘሯ፣ ስለ ሃይማኖቷ፣ ስለ ሀገሯ ምን አገባኝ? ለምን ከሌላ ፕላኔት አትመጣም? ልክ እኔ እንዳልኩት ሙዚቃ ማለት ነው። ጋብዥለት በእናትሽ እኔፈለኩሃ አንተን ላገኝ ልጣ መውደድ ጥፋት ሆኖ አልቀጣ
ኮኪ በፈጠረሽ ተይን። አንቺማ ምን ትቀጫለሽ? ቅጣቱ ለኛ ተረፈ እንጂ እንዴ አንተ እባክህ ፈጣሪን የምትፈራ ከሆነ እሺ በላት እንዴ። እኛ ተጨነቅን፣ ጆሮአችን ደማኩ። እኔ ከኋላ ሳውንድ ትራኩ ባይኖር እኮ ከስር ፋውሎስ እየነከሰች ነበር የመሰለኝ። ጧት ጧት ቆሻሻ አውጡ እያሉ የሚጣሩት በስንት ጣም ድምጻቸው እንደው በስንት ጣም ኮኪ ዳገት ላይ ሰው ጥቅጥቅ አርጎ ጭኖ መውጣት የቸገረው ሃይገር እኮ ነው መስል ያለሽ የከሰል ባቡር ጭስ ማውጫ የመሰልሽ ሴትዮ እንደው አይድል ተወዳዳሪ ከርከሩ አራዲያ አይድል ተወዳዳሪ ከርከሩ ቁርአን ቀርቻለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ ያከ ነአብዱ ያከ ነስተዒን ነስራተል ሙስተቂም ያል አሊፋታ ያል ሁሉንም አይተናል። አረ ጉርበል ጀማዓው ይሄን ሱራ ወይ እናገኘው ከቱ አረ የዘንድሮ ደረሳ ደግሞ ይሄ በቲክቶክ የሚመጡት እንዲሁ ትዌት ነው የሚቀሩ ጎበዝ። እኛ ለምን ያልቀራን ሁላ ነገር አሰላሙ አለይኩም ቢስሚላሂር ረህማኒር ረሂም አለሰ እኔ ትሮአለሁ። ይሄን ሚኮ ብራንክ እኮ አይደለም ይሄ ቀርተሃል እንጂ በጣም አረ ሰማታም ታቱበታል። አንዲ ሰሞን ፖለቲካ ነው ገብተህ ሰፈተፈት ከራምክ ዘማን ፕራንክ ይመስል አሁን ደግሞ ሌላ ቁርአን ቀርቻለሁ ብለህ እንደዛ አለ። ቁርአን የለም። አሰላሙ አለይኩም እኮ ሰላምታ ነው ወርቁ ለሁሉም ይባላል። ችግር የለውም። ሰላም ተይዘሃል። አዎ ተይዘሃል። ስራቱን ሙስተቂም ያለው ልቅስ ያዝልኝ። ይሄ ላንተ ይሆናል። አንተ ቃፊር ተይዘሃል። መስጊድ አናት ላይ የሰዓዳ አዛን ሲደረግ የሚባለውን ብለህ ቀርቻለሁ ብለህ ለማምታታት እሱንማ ሁሉም ኢትዮጵያ ይችላል። ሌባ ኡርኩስ። ቅዳሜ ቀን ነው አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት ይኸኛው በጣም ቁስል ነው፣ ክፍት ነው። እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው ታሽጎ ያለው ያ መድረክ ስላለብን እንደዚህ ገንጥሎት ይኸው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ከባድ ነበር እና በጣም አለቅሳለሁ። ማንነቴንም ማንም እንዲያቀምም አይደለም እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። አንተን የማቅህ ሚዲያ ላይ ያውቃለሁ ማለት እኔ ሚዲያው ምናምን ብቻ የምታደርገኝን ነገር አደርግልኛል። ቬኑ ጠፋ ደም ስሬ እንደምንም ብሎ እንደ ህፃን ልጅ እዚህ ላይ ነው አገኘ። ከዛ ካለ ሐኪም ፍቃዱም ይመስለኛል ነርሱ አንቲፔን እንድወጋ ተነጋግረው አንቲፔን ወጉኝ። አሁንም ያው ሰውነት አይችልም እንትና ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን እንበለው የተወሰነው አጠር አድርገን እናወራው። ጥሩም አይደለም እግዚአብሔር ታላቅ ዛሬ ቀና ብያለሁ። ከዛ ልክ 11 ሰዓት ላይ ቅድስት ደቦጭ አብራን ነበረች፣ የጸጋዬ ደቦጭ እህት ማለት ነው። እና በጣም ብዙ ቦታ እየደወለሰኝ አቻሬ ጋር ትደውላለች። አቻሬ ጫማ አቻሬ ጋር ይደወልለታል። ማመን ይከብደዋል። ያው የምንታወቀውን በቀልድ ስለሆነ ጀስት ፕራንክ ሊያደርጉኝ ነው እንዳይመስል፣ እስቲ ራሱ አሌክስን አገናኝ ይላል። አሌክስን አገናኝ ይላል። እያለቀስኩ ያን ያህል ሰዓት እኔ ማውራት አልችልም፣ እህቴን አውራት አልኩት። እህቴን ሲያወራት በቃ አሁኑኑ የሚደውልላችሁ ሰው አለ አይዟችሁ አለን። 10 ደቂቃ አልቆየም። እኔ እዛ ላይ ነኝ። ለእህቴ ይደወልላታል። አንድ ሰው ይደውላል። በቃ ሐኪሙን እዛ ያለውን ዶክተር ተረኛውን ዶክተር ኬዙን የያዘውን አገናኝኝ ይሏታል። ከዛ ያ ከፍቶት የሄደው ዶክተር ከእንደገና 2 ሆነው ይመጣሉ። 3 ሆነው አንድ ሴትና አንድ ጨምሮ ራውንድ ሊያደርጉ ሳያክሙኝ ከእንደገና ራውንድ ሊያደርጉ ይመጣሉ። ከዛ ላናግር ስትለው እህቴ ጥሩ መልሳ እኔ ባለሙያ ካልሆነ ማንንም አላወራም ይላታል። ሲላት አይ ባለሙያ ነው አውራው ትላለች። እሱ አጋጣሚ ነው ማን እንደሆነ አታውቅም። የደውሉት እግዚአብሔር እንደዚህ አይነት ሰው ቢያበዛልን እውነት አንቸገርም፣ ብዙ ችግራችንን እንወጣለን። እና አያውቁኝም። ዶክተር ፍቅረ ማርያም ይባላሉ። ረዳት ፕሮፌሰርም ናቸው። የፍቅረ ሰላም ሆስፒታል ባለቤት ነው የደወሉት። በአስቸኳይ እናንተ ጋር ያለውን ሕክምና እንዳታደርጉለት እኛ ጨርሰናል። እናንተ ጋር ያለውን ነገር ፋይል አያይዛችሁ ላኩልናል። ይችን ቃል የተናገሩት ይደነግጣሉ። ከዛ ኮሜዲያን አሌክስ መሆኔን ያውቃሉ ማለት ነው። ከዛ ትሪት ሊያደርግ ሲል እንዳትነኩኝ አልኳቸው። በቃ አሁን እግዚአብሔር ደርሶልኛል፣ ምንም አያስፈልግሽ። ከዛ
እኔ እንደዚህ አይነት በብርሃን ፍጥነት 30 ደቂቃ አልቆየም። በጣም የተደራጀ የሕክምና ባለሙያ ምናምን በሚገርም ዘመናዊ አምቡላንስ ገቡ። አሌክስ የት አለ አሉ። ሁሉም ኢመርጀንሲ ላይ የነበረ ሰው ደነገጠ። ከ4 ሰዓት እስከ 11 ሰዓት ከአንድ ነርስ ውጭ ያየኝ የለም። እግዚአብሔር ይስጠው። ከዛ በኋላ ነው እንትን ያለው እግዚአብሔር ነፍሴን መቁረጥ ስላለ በቃ ትምህርት እንዲሆን ስለሆነ አነሳሱ አፋፍሶ ቀጥታ ፍቅረ ሰላም ራይ ከሚፈልጉ ሙያዎች መካከል አንደኛው የሕክምና እንትን ነውና ላይክ በዚህ ደረጃ ታዋቂ መሆንህን መታወቅ እስኪኖርበት ድረስ ትሬት ለመደረግ ያሳዝናል። እውነት ሁላችንም ጤና ስላለን ወይ በጣም ቴንክፉል መሆን አለብን። ታምምቶች የኮትከሻ ሰፋ ብሎ ይሄ ቀብድ ማስከበር ነው። ቆንጆማ ነው ኦፍ ኮርስ እንዴ እና ልቅም ያለ እንደማ እንዳንቺ ለዚህ ይባላል ብዬ ልብዬ ጠራሁት። የተማረ ነው ዲግሪውን ዲፕሎማውን ከዚህ በኋላ ልማር ብሎ ቢት ዩሮፕ ሄዶ የሚማር ነው። እኔ 7 ሰዓት ነው የምገባው፣ 8 ሰዓት ነው የምገባው። ምክንያቱም ስራዬ ባህል ነው ታወቀ እና እኔ አንድም ከሱ የምፈልገው ነገር ነበረ። ማይ ስዊት ማይ ላቭ ሚለኝ በላሽ ጠጣሽ ሚለኝ ነው የምፈልገው። እሱ ደግሞ ከዛ ማህበረሰብ የሚወጣ ስላልሆነ ከማይ ስዊት ከዛ አይደለም የሚወጣው። እኔ ማይ ስዊት ስትለኛለት እሱ ደግሞ ከማይ ስዊት ውጭ ነው ያለው እና በላሽ ጠጣሽ አይለኝም። ልጋብዝሽም አያውቅም። ምንድነው የሚያውቀው? ከባድ ነው። ምንድነው የሚያውቀው? አይ እንዴ ነይ እራት እንብላ፣ አረፍ በይ፣ ምሳ እንብላ አይልም። ይሄ እኮ ነው ማለት በላሽ ጠጣሽ ካላለ እሺ ከሱ ማይ ስዊት ካላለ ምንድነው የሚያውቀው? እራት ካላበላ ነይ እንብላ ካላለ እንጂ ካላዝና እንጂ ካላረግ እንጂ አብራችሁ ያው ስራ በቃሽ እንጂ ሪላክስ አድርጊ ካላለ ምን ዋጋ አለው? መታቀፍ ብቻ ዋጋ የለውም። አዎ ታድለሽ ልቀፍ ይላል። ልቀፍ ግን ይላል። ልቀፍ አትሊስት ታዲያ አንቺ ለምን ልቀፍሽን ጠላሽው? ማለት ልቀፍሽ እኮ አንድ የፍቅር መገለጫ ማየት በተግባር ብቻውን እሱ ይሰራል ነው። እውነቷን እኮ ወስዶ እንጂ ካላረገኝ ምን አማረሽ ካላለኝ ሪላክስ አድርጊ ብሎ ካላለኝ ምን ያደርግልኛል? እውነት ነው እንዴ መጥቼ መተኛትማ ያሻንጉልት እኮ ያሻንጉልት ባሌ ያለ ምን ዋጋ አለው? ለምሳሌ ያው የእቺኛ ከመኪኔ ጋራ ባል አድርጌው መኪና ውስጥ ጀት ሄደች አሻንጉልቴ ናት። ቀዩ አሻንጉልት ስትተኛ አብራሽ ተኛለች። መኪና ውስጥ ቁጭ አደርጋታለሁ። ባሌ ነው። እዚህ ደግሞ ስመጣ ደግሞ ሌባ እያስቸገረኝ ስለነበረ ጎን ያስተኛዋለሁ። ማን ሌባ ይከላከላል? ይሄ ነው ባላ። ኦኬ ታዲያ አሁንም ጠላሽቷ ቡና እንድሰጠው ሌባ ይከላከላል እንዴ? ያንቺ ነው ባሌ ሰማሽ? እንደዛ 7 ሰዓት 8 ሰዓት ስገባ ድራይቭ ሳደርግ በጎን ያስቀምጬ ጃኬቴና ልብስና ይዤ እመጣለሁ። ሰው እንዳልፈራ ሰው ያለ እንዲመስል ተፈላጊና ተፈላጊ አይገናኝም። አይገናኝም። እና እግዚአብሔር በፈቀደውም ጊዜ ካልሆነ አይገናኝም። በርግጥ ለእኔ ቲጂ በጣም ነው የምታሳዝነኝ። አላህ የሚለውን የሱዳንኛ ከቨር ሙዚቃዬን ነገ በራሴ ዩቲዩብ ቻናል ስለሚለቀው ስራዬ እንደምትወዱ ተስፋ አደርጋለሁ። አላሳፍራችሁ። ወደ ስራው አልቀነሰም ፍቅሬ ከእስካሁኑ የምወድልህ ለየታደለ ብዙለ አልበረደም ፍቅሬ ከእስካሁኑ የምወድልህ ለየታደለ we don't have the capacity ኮሜንት ላይ ግጥም ቻትጂፒቲ ዜማ ጀመናይ ይመስላል። ግን እውነት ለመናገር የኤአይ ዘፈኖችን ከሰማችሁ እንደዛ ነገር ይመስላል። ያራዳ ልጆች በቃ ደግሞ በዚህ ደግሞ መጣችሁ ወንዝ ላይ ልቀቂ ይላል ዘፈኑ። አልቀነሰም ፍቅሬ ከእስካሁኑ የምወድልህ ለየታደለ ብዙለ ጭራሽ የፍቺ ማጀቢያ መስራት ጀመራችሁ አይደለ? ይሄ እኮ ኒሞኒያ ነው የሚሆነው። በጊዜ መታየት ነው እንዴ? ግጥሙን አራርቀሽ ልሸውጂ ነው እንዴ? ከእስካሁኑ በደጋገምኩት ቁጥር እየቀጠነ ነው። ፉጨት ብቻ ነው እንደ ያለው። ቆይ ብዙ በሬ ሞቶ እኮ ነው ከበሮ የሚሰራው። ስቅታ ላይ ታስገቡታላችሁ እንዴ? ምን ሆናችሁ ነው? በቤተሰብ ባልመቶልሽ ነው እንዴ አብዳለች እንዲባል? ለዛ ነው እንደዚህ የምታረጊው? በዚህ በተጨነቅሽበት ሰዓት እህትሽ ስለምን ዝም አለች? ግን አልቀነሰም ፍቅሬ ከእስካሁኑ ኖቱ ራሱ ማለት ኖቱ የሙዚቃው ኖት ራሱን አጠፋዋ ነው። አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር ሙሽራ እንኳን ደስ አላ ታስበው ይቅር
እኔ ላለው ወድሃለው የፍቅሬን መጠን በቃል ከወድሃለው እገልሃለው መልእክት አለው። ቀኑ ተጽፏል። ስንት ሰዓት ነው? 7:15 ወይኔ ጓደኞቼ ጥሎ ሳይሄዱ አይቀርም። ወደ ልትሄጂ ነው? ጓደኞቼ ጋር ፕሮግራም አለኝ። እሺ ሚሳይን እንኳን አቅርብና ሂጂ። አቀርቤት በላ እንዴ አልበዛም? ሴት ልጅን በጥፊ ልትመታት? ኦኬ ለካ በርግጫ ነው። የራሳችን ነገር ኑሮን አብረን በእኛ ገንዘብ አዎ፣ በአባትሽ ገንዘብ ግን አይደለም። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። ምን ያመጻድቀሃል? ስዌር ጎበዝ ነው የመጨረሻ። የግል ትምህርት ቤቶች የእውቀት ማዕከል መሆናቸው ቀርቶ ኤቲኤም ማሽን እየሆኑ ነው። አንድ ትምህርት ቤት ቢዝነስ ብቻ መሆኑን የምታውቁት ክፍያው የሰማይ ጥግ ደርሶ መምህሩ ግን የሚከፈለው ደሞዝ የቤት ኪራይ የማይሸፍንለት መሆኑን ስታውቁ፣ ጥራት ያለው ትምህርት ዋጋ እንዳለው ይታወቃል። ግን ጥያቄው ጥራቱና ክፍያው ይጣጣማሉ ወይ ነው። እስኪ በየአካባቢያችሁ ያለውን እውነታ ነገሩ። የአንድ ተማሪ ወራዊ ክፍያ ስንት ደረሰ? ዋጋው ይገባዋል ወይስ ዝርፊያ ነው? ኮመንት ላይ ያሳውቁ። ያ ይሄን ነገር ፌስቡክ ላይ ማንበቢያለሁ በጣም ውድ እየሆነ እንደመጣ። አይ ዶንት ኖ ይሄ ትክክለኛ ይሁን ውሸት። እዚህ ጋር ቦሌ 3000 ዩኤስዲ ይላል። ምን 3000 ዩኤስዲ 60,000 ብር፣ አያት 49 60,000 ብር። የማርታ ጎይቶም አስደናቂ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ተወዳጇ ተዋናይት ማርታ ጎይቶም እንግዲህ ከዚህ ቀደም ከጠፋች በኋላ በሰውነት መጠኗ ትንሽ ጨመር ብላ መምጣቷን እናስታውሳለን። አሁን ላይ ግን ማርታ ጎይቶም እንደዚህ እንደምትመለከቷት ውብና ቆንጆ ሆና የበለጠ ውበቷን ገልጣ ተከስታለች። ይህ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ከዚህ ጀርባ ምናልባትም የሕክምና እጆች ሊኖሩ ይችላሉ ብለው የገመቷሉ። አይ አይደለም፣ በተፈጥሯዊ መንገድ ራሷን በመጠበቅ ያመጣችው ውበት ነው ይላሉ። ለማንኛውም እናንተ የትኛው ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልን። የመረጃ ሌሎች እንደርሽ የማረጋችሁ እንዳሉ አይ ቲንክ ለውጡ ከንፈር ነው። እዚህ ጋር ትንሽ ነው፣ እዚህ ጋር ትልቅ ነው። This is camshaft and crankshaft. Camshaft and አቁም ብልኩን crankshaft connect by teeth. This is the teeth of crankshaft and camshaft. This is አቁም በደ ተበናታ አለኖ ፕሮብሌም ባክ ተደበላለህ እንዴ? ይሄኛው ሰውዬና እኔ ምንድነው የሚያገናኘን? አብዛኛው ሰዎች ማለት ነው አንድ ብር ላይ ያለ ሰውዬ ይለኛል። እውነት እኔ አንድ ብር ላይ ያለ ሰውዬ እመስላለሁ? እስቲ በደንብ አድርጋችሁ አንድ ብር ላይ ያለው ሰውዬ ተመልከቱ፣ እኔን ደግሞ ተመልከቱ። እኔ ግራ ግብት የሚለኝ አንድ ብር ላይ ያለ ሰውዬ ስሉኝ እኔ ግራ ገብቶኝ አዎ እኔ ነኝ ብዬ መዋሸት ጀመርኩኝ። እኔ አይደለሁም፣ እሱ በሰባዎቹ ነው፣ እኔ በ80ዎች ነው የተወለድኩት። እስቲ ተመልከቱ፣ አንድ ብር ላይ ያለው ሰው ይመስላል ግን ይመስላል። ሰላም ነው ጌች? ሰላም ነው። ትኬት ፈልጌ ነበር። ክፍያ አስተዳደር ይኸው መኪናውን አቁሜያታለሁ። አንድ የቤቱ ካርታ ቤት እየተፈራረም ነው ካሹ ጋር ስማ ዙሬለታለሁ። እየጨረሱ ነው። አዎ በቃ መውሰድ ይችላል። ቪአይፒ አይችልም ታውቃለህ? ቪአይፒ አይችልም። ቪአይፒ በቃ ሚስት አለችኝ፣ እሷንም እሰጥሃለሁ። ወይ የደረሰችም ልጅ አለች፣ አንድ ላይ ተወስደና ቪአይፒ ነገር ብቻ የነሴ ቪአይፒ እንደሱ አይችልም። ይኸውልህ አንድ ላይ ሰብሰብ አድርገህ ይዘሃቸው ና። እስከዛ ዝም ብዬ ሬጉላር ምናምን አቀብልሃለሁ። ታውቃለህ በመታወቅ ነው የሚሰራ ስራ የለም። አይሙ ካልሞላ እኔ እንዳለ ጨምር አይሆንም። ተወሱን ሬጉላር ትወስዳለህ። በቃ አመሰግናለሁ በጣም። እኔ እና ሴዶ ፋይት ነው ማለት ነው። አመሰግናለሁ። የሴዶና የበቀሉ ፋይት ውድ ነው። ቪአይፒ 150,000 ብር። ትላንት ለተጀመረ ዩኤፍሲ ግን ከባድ፣ እውነት ለመናገር ከባድ ነው። ይኸው ታንቀሙት፣ ሰማችኋ? ታንቀሙት እያለች ነው። ንገራቸው አባቴ ታንቆ አይሞትም በላቸው። አባዬ ታንቆ አይሞትም። አባዬ በላቸው። አባዬ ታንቆ አይሞትም። እናንተ ግን ገላችሁን እየሸጣችሁ ለአረብ ሀገር ወንዶች ተሰቃያላችሁ። አባቴ እውነተኛ የተዋህዶ ልጅ ነው አናለሁ በላቸው። በእናንተ አዝናለሁ። ኦርቶዶክሳዊ በላቸው። በእናንተ አዝናለሁ። ሜዳ ላይ ተኝታ ፊቷን በማታሳይ በማትታወቅ ሴት አባቴን ቀየራችሁ። አዝናለሁ። ሂድ ተኛ፣ በቃ ተኛ፣ ሂድ ተኛ። ግብና ተኛ እናስፈልጋል። አባ
በመጀመሪያ ደረጃ ልጆቻችን መነገጃዎች አይደሉም። ከዛ ደግሞ ልጆቻችን የኛን ስም መገንቢያዎች አይደሉም። እኛ ጥፋተኛ እንዳልሆንን መመስከሪያዎች አይደሉም። እኛ አማኝ እንደሆንን ማስረጃዎች አይደሉም። ልጅ ልጅ ነው። የራሱ ክብር የራሱ የሆነ ቦታ ስላለው ማለት ነው። በተለይ እንደ አፍሪካ እንዳላደጉት ሀገራት እኛ ችግራችን ምንድነው? ልጆችን የምንወልደው መጀመሪያ ልጅ አለው ለመባል ነው፣ ዘር ተካ ለመባል ነው። ከዛ በኋላ ከተወለዱ በኋላ ደግሞ እኛ ያደረግንላቸውን ነገር ማድረግ አለባቸው ስለሚታመን ነው። አድጎ ቤተሰቦቹን የሚረዳ የሚጦር ግዴታ አለባቸው፣ ለመጦር ለመደገፍም ተብሎ ነው። ለዛ ነው በአደባባይ በተለይ አሁን ሶሻል ሚዲያው እንደዚህ ከተቀጣጠለ በኋላ ልጆችን ወደ መነገጃነት እየተለወጠ ያለው። በመልካም መልኩ በመልካም ጎኑ ምናምን እኮ ችግር የለውም። በዚህ ደረጃ ግን ሲመጣ ልክ አይደለም። እና ይሄ ሰውዬ እንግዲህ ከፕሮቴስታንት ወደ ኦርቶዶክስ ነው የመጣው፣ መብቱ ነው። እሱ አይደለም ማንም ሰው በየቀኑ ሃይማኖት መቀየር ይችላል። እኔ ሃይማኖት ተቋማት ናቸው፣ የሰው እሳቤዎች ናቸው ብዬ ስለማመን ማለት ነው። ለዛ ነው የእግዚአብሔር እሳቤ ቢሆን ሰው በአንድ ሃይማኖት ጸንቶ ይኖር ነበር ብለው የሃይማኖቶች መስራቾች ሰዎች ስለሆኑ ሰዎች ባላመኑባቸው መልስ ባላገኙባቸው ጊዜ ሃይማኖቶችን ወደ ሌላ ሃይማኖቶች ሊሄዱ ይችላሉ፣ ከሃይማኖቶችም ሊኖሩ ይችላሉ። ጉዳዩ እሱ አይደለም። የትኛውም ሃይማኖት ይቀላቀል፣ የትኛውም ሃይማኖት ተከታይ ይሁን፣ ግን ደግሞ እዛ ሃይማኖት ውስጥ ስኖር ሃይማኖቱ ገብቶኛል ወይም እዚህ ሃይማኖት ውስጥ መቆየት እፈልጋለሁ፣ ጥፋት አጥፍቶም ሰዎች ሲቃወሙት እንዳትቃወሙ ዳቢዩዜን ሂኒቱ ቢያርስተድ ሚቴል ይላል። ያ ሰው ወንጀል ስትፈጽም በላይ ታሰራጫለህ። እኔ እኮ አንዳንድ የገዛ ልጅህ እንዴት ነው እንደዚህ ተርጉማል ከራስህ ይወጣ አንዲት ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ወንድማችንን አስገድዳ መድፈሯ ተሰምቷል። ቀላል ያሰደው እንዴ ነው የተወሰደው? ምንድነው የምረጋጋው? 20 ዓመት ሙሉ የጠበቀው ክብረ ንጽህና። ድርጊቱን የፈጸመችው ወጣት ፍርድ ቤት ቀርባ በሰጠችው ቃል መሰረት እድሜ እየሄደ ስለሆነ ሳልወልድ እንዳላልፍ በማለት ነው ስትል ድርጊቱን መፈጸሟን ሙሉ በሙሉ አምናለች። እኔ ነገር ቀልድ አይደለም አለበት። እኛ ወንዶች በሴቶች ተገደን መደፈር የለብንም። አንዲት ወጣት ተንበርክኬ ነው ይቅር ድፈና እንዴት ነህ? ፕራንክ እንዴት ነህ? ሰላም ነህ? ደህና ነህ? እንዴት ነህ? አስጠበቀን እኮ እንዴት ነህ? እንዴ እደውላለሁ ምሳ ጋብዛለሁ ብለህ በዛው ጠፋ። ምን የኑሮ ጉዳይ? ኧረ ምን የኑሮ ጉዳይ ነው ትላለህ? ምን ዛሬ እኮ ደህና ነህ? እንዴት ነህ? ሁሉ ሰላም ነው? አለሁ። ወየ እንዴት ነው? አላችሁ እንዴ? ብርሃን አለ አማን ነው? ሬክስ አለ። ደውዬልህ አታነሳም እኮ የሆነ ነገር ታዘዝታ። እሺ እና የት ነህ? ወጣህ እንዴ? ልጨርስ ስትል የሆነ ነገር ያዛል። እሺ ያዛል እና ትወጣለህ? ስንት ሰዓት ነገ ነው? እኔ ወደ 24 አካባቢ ላይ ጨርሻለሁ። ከወጣህ ና እና ቀጥታ እዛ እንዳገኘህ አሌክስ። እሺ ወይ አለ አውራን እንጂ ምንድነው? እሺ ስልክ ይዤ እኮ ነው። ይደርሳል ስልክ። እንዴት ነህ? እሺ እደውልልሃለሁ። እሺ አልጨረሰም ስልክ? አዎ ስልክ ያወራ። አውራ ችግር ሰላም ነው? ሰላም ነው። ስልክ ይዤ እኮ ነው። ይቅርታ በጣም እንዴት ነህ? አማን ነው? ሁሉ ሰላም አለሁ። ይመስገን። ስም በልቼ ጠፋሁ እንዴ? ኧረ እንደሱ አይባልም። ቡና አይ ቡና እንኳን ጠጣ እንጂ አይ ቡና አልጠጣም። ትንሽ እንደምጨቁ ነው ቀልያ ቡና ቸኩላለሁ። ደስ አላለውም። ገብቷል። ጥብስ እንዲጋበዝ ፈልገው። አይ አይደለም፣ የሆነ ስራ ስላለብን አሁን ይኸው የስራ ስልክ እያወራሁ። ሰይፉ ላይ ግን አይታችኋል። ይሄ ባለሙያ ሲቀርብ ባለሙያ ላይ ወይ ዶክተር ወይ ሳይካትሪስት ወይ ትዳር ፊክስ የሚያደርግ ይሄ የትዳር አማካሪ ወይ የህግ ባለሙያ ምናምን ነገር ሲቀርቡ
አይ ዶንት ቲንክ ጊዜ የሚበቃቸው የሚመስላቸው አይመስለኝም። እና ከመጋረጃ ውስጥ ነው እያወሩ መምጣት የሚጀምሩ። አሁን ዛሬ ትዕግስት ዋልተ ንጉስ ነበረች የቀረበችው። ትዕግስት ዋልተ ንጉስን ካላወቃችኋት እና ዋሻ ውስጥ የምትኖሩ ከሆነ ከዋሻ ውስጥ ውጡና ስለ ትዕግስት ዋልተ ንጉስ ወቁ። በጣም ጸዴ ሰው፣ በጣም የሚገርም ጸሐፊ፣ ከዛ በኋላ ሚዲያ ፐርሰናሊቲ፣ ሳይኮሎጂስት ነገር ነው። ከዛ ነው እያወራች የመጣችሁ። እንደዚህ ነው የመጣችሁ ከስመጣ ስሜታዊ ቦታ አሁን እንደ ቀልድ የምናየው ነገር አይደለም። እነዚህ አይነት ችግሮች ሰላም ነው። ሱራፊ ስማን ነው ሰይፉ ትዳር ፊክስ የሚያደርገውም እንደዛ ነው። ትዳር ፊክስ የሚያደርገውማ አይ ቲንክ ቤት ነው የሚጀምረው መሰለኝ። እሱ ትንሽ ይቆያል። ከቤት ነው የሚጀምረው በስልክ ባለጌ ክፋፍ ግን ደደብ ደደብ ነው አንተ የድድብ ወደቀውሻ ታይ ነይ አትነጂ ሰክሯል። ምን እንዳለ ሰምታችኋል? ምንም ወክ ማድረግ ራሱ አትችሉም እኮ የትም በነዋች ሴቶራች። የዚህ ቪዲዮ ኮሜንት ሴክሽን ውስጥ ዩቲ እንደዚህ ነሽ ለካ ሉአል በእንደዚህ አላቅሽም እያላችሁ የኮመታችሁ ክንፋቸውን እያማቱ የመላእክት ስራ ሲሰሩ አይደለም እኚህ ልጆች ብታውቋቸው። ኮንቴንት ነው የሚሰሩት፣ ያውም ሃይማኖታዊ ኮንቴንት ያልሆነ። ስለዚህ እኚህ ልጆች የራሳቸው ኢሞሽን አላቸው። ይናደዳሉ፣ ይደሰታሉ፣ ያዝናሉ፣ ሲናደዱ ይሳደባሉ። አለቀ። ልጁ ምን ብሏቸው እንደሆነ አታውቁም። ሰምታችኋል ሉአል ያለችውን። ሴቶቹ ናችሁ በቃ በዚህ ሰዓት እኮ ብቻችሁን ወክ ማድረግ አልቻላችሁም። ትክክል ናት። ደግሞ ሴቶች ብቻ ወክ ሲያደርጉም ሆነ የትም ቦታ ሲገኙ እየጠበቁ እንደዚህ አይነት ባለጌ ወንዶች ብዙ ነገር የሚናገሩ ለከፋም አይደለም የለከፋም ለዛ የሌለው ብልግና የተሞላበት ብዙ ነገር የሚሉ ወንዶች አሉ። ስለዚህ እኚህ ልጆች የራሳቸው ስሜት አላቸው። ይሳደቡ። እንዲህ አይነት ወንድ ቢችሉ ቢማቱ ያረካኛል። እናንተ እንዲህ አይነት ወንዶች ሲሳደቡ፣ ሲላከፉ፣ ብልግና ሲያወሩ ዝም ትሉና ልክኛ ምላሽ ስንሰጥ ጠብቃችሁ አንቺ ዝም አትይም ከሷ አትሻይ የምትሉ ሰዎች አልሻልም። አንዴ ከተሰደብኩኝ ክብሬ ከተነካ በኋላ ከሷ አልሻልም እብሳለሁ እንጂ ከሴቶች እና ደግሞ ከታዋቂ ሰዎች ፐርፌክት እንዲሆኑ የምትጠብቁ ሰዎች በጣም አሳፋሪዎች ሰው ናቸው እኮ እነሱ። ይናደዳሉ፣ ያዝናሉ፣ ይደሰታሉ። ስለዚህ ምንድነው መልአክ ነን እያሉ ነበር ከዚህ በፊት ቲክቶክ ላይ የምታውቋቸው በመልአክ ስራቸው ነው የምታውቋቸው። ነገሩን ከሌላ ነገር ደግሞ ለማያያዝ ብትሞክሩ እረዳቸዋለሁ። ወዮ አባቴ ወዮ ጓደኞቼ በዱባይ በሀገር ውስጥ ያላቸው አጽናኑኝ። አሁን በዚህ ብስቅ በእኔ የሚፈረዳል ወይ? ወንድሜ እግዚአብሔር ያጽና። አይዞ ሁላችንም ወደዛው ነን። አይዞ እንደዚህ አታልቅስ። ወንድ ልጅ እንደው ሲያለቅስ እኔ አይዞ ወንድሜ። ግን አንድ ጥያቄ ተቀጥሏል ሀዘኑ ከዱባይና ከሀገር ውስጥ ውጭ ያሉትን አይመለከትም ነው ወይስ ኑዛዜው ላይ እንደዛ ነው የሚለው? እኔ እንዳትቀያየም ብዬ ነው። ሰው ባለጌ ነው። እንግዲህ እኔም ደርሻለሁ። ያው የአቅሜን ኮፒ ሊንክ እና ሪፖስት አድርጌያለሁ። የእዝንም መኒጋን ነገር ልኬያለሁ። ፈጣሪ እንግዲህ አባትን ነፍስ ከጌመሮች ጎን ማለቴ ከደጋጎቹ ጎን ያሳርፈልን። ነፍሳቸውን ደግሞ በቲክቶክ አዋርደል ማለቴ በአጸደ ገነት እንትን ይበል። ሀዘንህን እንግዲህ ቫይራል ያውጣል። ሀዘንህን ያጽና፣ ያበርታ ወንድሜ አይዞ። እና ሁላችሁም እንግዲህ ለቅሶን በእንትን ድረሱት። ያው ግን ከእንባህ ንፍጥህ ቀደመ። አረዲያ ወዮ እውነቱን ነው። ንፍጡን እንዲማርጎት ነው የሚመስለው። ወዮ ፖለቲካ ሰሩበት። ከዚህ አንተ ዝምባ ማለት አሁን የኢትዮጵያ ሕዝብ ይቅርታ አድርግልኝ ወይኔ በቃ እያለ እያለቀሰ ሙሉ ነገር ስፖንሰር የምትለው ምን የምትለው ይርከዚያ ባዶ ገባ። ሲያየው ያ ብልጽግና ብሎ አንደኛ ንግግር አይችልም። ፕራንክ እያደረገ መኖር ይችላል። አሪፍ ጥብስ ነው የነበረው። ማንም አይደርስበትም። ጎበዝ ነበር ፕራንክ በማድረግ ብዙ አዝናንቷል ከህዝቡ ጋር በጣም ግን ፖለቲካ ውስጥ መግባት አስፈላጊ አልነበረም። አንዳንዴ በግድ ጣልቃ ስትገባ ገደል ይከቷል። በማይመለከተ ስትገባ አፈር ከደም ያስገባዋል። እና አሁን ስታየው ሚኪ ማይኮ እያለቀሰ ማይኮ ፕራንክ ይቅር በሉኝ እከሳችኋለሁ እንዲያረጋለሁ እያለ አሁን ማን ነው አጠገቡ የሚደርስ? የኦሮሞ ልጆች አንቅረውን የተፉት ለምን? እንደ ህዝባቸውን ችግር ያውቃሉ። ይሄ የመንግስት ጉዳይ አይደለም፣ የህዝብ ጉዳይ።
በማያገባ ነገር ገብተህ ስትቦተረፍ ገደል ነው የሚከት። የኔ ሲነኩኝ ብቻ ነው ጓምለው። በማርያም ስክሮል እንዳታደርጉ። ጸጋ የምትባል አዜብ ነው የቤት ስሟ። በሜሪ አርምዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር ሰልፉት ስራ ቅሩ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና ነሽ እስኪ ቅሩና እንያችሁ ጋይስ። እስኪ እነ ገንገቢት ግሩፖችን ሰምታችሁ እስኪ ወጣችሁ እንያችሁ እስኪ እንያችሁ። ጭራሽ ትምህርት ቤት ቅሩ፣ ከኩሽና ቅሩ፣ ሱቅ ቅሩ። እኔ እኮ ስወድ አንዳች አይገደኝም ስለ ራሴ ቅንጣት። እግዚአብሔር ሲሰራኝ ላንተ ነው ነፍሴን የመተራት። ምን ነው በሆንኩልህ ቁርጥራጭ እንጨቶች ብርዱ ሲጸናብ ለማንደድ እንድመች ምላሴ ክርቢቱን ምን ነው በተካልህ እሳት እንዲተፋ እንጨት ኮንኩልህ። ደግሞ ይተፋል፣ እሳት ይተፋል። ደሚ ቢሆን ጋዝ አቀጣጣይ እሳት እንዳያነቡ አይኖች በጭሶቹ ብዛት ሽንቴስ ቢሆን ማጥፊያ ሌሊቱ በተኛበት ሰዓት እንዳይነድ ቤቱ እያልኩኝ እንደዛው ነቃው በሰመመን ባለ 10 ባለ 20 ከሰሌ ልተምን ለካስ ብቻዬን ነኝ ሳሳዝን ኧረ ሰው እንዳገጪ ብርዱ ራሱ ናልኝ የሚያስብላ ጨራደው ይሄ ጥልቅ መንፈስ አለው ጋይስ። ይሄ ከጥልቁ ነው። ሴቷን እስጢፎ ሰምተናት እንመለስ። አልቀነሰም ፍቅሬ ከእስካሁኑ ምን ነው ያንቺ ዘፈን ከሚለቀቅ መንግስት 50 ጨካኝ ነፍሰ ገዳዮችን ከእስር ቤት በነፃ ቢለቅልን ይሻለን ነበር እኮ። አቤት የሙዚቃው ክፋት ተውት አይወራ። እስጢፎ እንኳን ከስተቱ ተምሮ እኮ መስፈን አቁሟል። ዳንሱስ ቢሆን ጸጥ ብለሽ ወገብሽን ይዘሽ ወቅ ታደርጊያለሽ እንዴ? ወይ ካልቻልሽበት ከጆን ዳንኤል ጋር ኮላብ በማድረግ እንዲህ እያለ ቢጨፍርልሽ ራሱ ሙዚቃው አሪፍ ይሆን ነበር። ደግሞ የሴዶ ዘፈን በቀሉ የሚለው ካንቺ ዘፈን በጣም በብዙ የተሻለ ነው። ኧረ በእናትህ የሙሌ ሙራጃ ራሱ አበደ እኮ። ኧረ ሙሌ ሙራጃ ራሱ ይችላል። ሙሌ ሙራጃ ይዝለኝ ሙዚቃ አስታፍሩላህ ነገ ማለትም ማክሲሞ ስለሚለቀው ሌትስ ጎ አልቀነሰም ፍቅሬ ከእስካሁኑ አልበረደም ፍቅሬ ከእስካሁኑ። ሱዳኖች ጦርነት ላይ ናቸው ብለሽ ነው አይደል? ትኩረታቸው ጦርነት ላይ ስለሆነ ነው ብላ ነው እኮ እንዴት ዳፍራ የሰው ሀገር ባህል አዝቀጦ ማምጣት ጦርነት ላይ ናቸው ብላ። ያ የዛሬ ቪዲዮ ይመስል ነበር። ቪዲዮ ትንሽ ልክ ነው። እስከማገኛችሁ የመቻችሁ